አምላካችን ርዕሳችን እንዳይበሉ እንዳይጠጡ በመሐላ ተስማሙ። አንበላም አንጠጣም ማለት ለምን ይሆንም አይበሉ? ጾም የሕግ መጀመሪያ ነው። ሁሉን የሚችል አምላክ የእስራኤል ቅዱስ እግዚአብሔር አምላካችን አዳምን በኤደን ገነት በገነት ካስቀመጠው ካኖረው በኋላ ሽታቸው መዓዛቸው ለሽታ ምግብነታቸው ለሆድ የሚስማማ ላፍ የሚጣፍጥ ለዓይን ደስ የሚሉ በኤደን ገነት ካዘጋጀ በኋላ አዳም ይህን ብላ ብሎታል። የሚበላውን ነው መብላት ነው። ይህን ብላ ብሎታል አዳምን። ይህን ካለ በኋላ ደግሞ አይ ይህን ከበላ ግን ሞትን ትሞታለህ ብሎታል። አስቀምጦታል። እንግዲህ በታላቁ ዘንዶ የቀደመው እባብ ዲያብሎስ የተባለው ሰይጣን በሱ እኩይ ተግባር፣ በሱ ክፋት፣ በሱ ተንኮል ከገነት ፍሬ እንዳትበሉ እግዚአብሔር ከልክሏችኋል እያለ የገነት ንግሥት እያለ ስላነጋገራት አልከለከለንም እንዳልሞት ነው ብትለው ሞትን አትሞቱም ክፉና በጎውን የምታውቁ እንደዚያ ትሆናላችሁ ብሎ ነው እያለ ነበር። ሔዋንም ፍሬዋ ናፍ የምጣፍጥ ለሆድ የምትስማማ መስላ ታየቻት። ኃጢአት እንደዚህ ነው። ኃጢአት ሲያዩት ከሰሩት በኋላ ያስጨንቃል፣ ምግቡ ይጠባል፣ መረሻ ይጠፋል። ምነው እግሬን በሰበረው፣ ምነው በአርሼ በተቀመጡ ያሰኛል። የማይደረግ ሲበር የማይሆን ሲሆን ምነው ባልፈጠር ያሰኛል። ኃጢአት እስኪፈጠሩ ግን ሌላ መስሎ ነው የሚታይና ሔዋን ያችን ፍሬ ስታይ ለጊዜው ምንም ጊዜ አልሰጠችውም። ቆረጠችና በላች። ለባሏም ለአዳም ሰጠችው ይላል። ስለዚህ ብርሃናቸው ተገፈፈ። እሱም የበለስ ቅጠልን አገልድመው በቁጥቋጦ እግዚአብሔር አምላክም አዳም ወዴት አለ ይለው ነበር። ዘፍጥረት ምዕራፍ 3 ቁጥር 1 እስከ 9 አዳም ወዴት አለ አለው። አይ ራቁቱን በመሆኔ እያለ ይለው ነበር። እንደ ራቁቱ እንደሆንክ ማን ነገረ? አትብላ ካልኩህ ፍሬ በላህን? አዎ ተዳብ ሰጠችኝ ሴት ሰጠችኝና በላሁ ተባባሉ። ሔዋንም በእባብ አመካኘች። ሁሉም ምክንያቱ አልጠቀማቸውም። ከጥያቄ ነፃ ወጡምና እና እንደዚህ ነው እንግዲህ ጾም የተጀመረው እግዚአብሔርና ፍጡርና ፈጣሪና ፍጡር እግዚአብሔርና ሰው ያው ይሄን ብላ ይሄን አትብላ። አሁንም ደግሞ ጊዜም አለ የሚበሉም አይነቶች አሉ። ይሄን ሁሉ አይተን የምንጾመው ከሁሉም አስቀድሞ በፍቅር ነው መጾም ያለብን። ፍቅርን ማስቀደም አለብን። ከሁሉም በላይ ፍቅር ነው። ከሁሉም በላይ ፍቅርን ገንዘብ ማድረግ አለብን። በሚሰራው ስራ በመንፈሳዊ ስራችን ሁሉ ፍቅር ነው። ከመንፈሳዊ ስራ ብንሰጥም እንመጸውት ፍቅርን ማስቀደም። ስለምንወዳቸው ነው የምንሰጣቸው። የምንጠላው ሰው አንሰጠውም። ምናምን ስለወደድነው እንሰጠዋለን፣ ከጠላነው አንሰጠውም። አለበለዚያም ደግሞ ከአቅማችን በላይ ከሆነ አይሰጥም። ስለዚህ ከስጦታችን ነው አስቀድሞ ሰውን መውደድ፣ ለሰው ክብር መስጠት። ሌላም ስራ ስንሰራ ደግሞ ከስራው አስቀድሞ የስላሴ ህንፃ ሰውን ማክበር፣ ለሰው ክብር መስጠት። የምንሰራው ስራ ከዚያ በኋላ ነው። መጀመሪያ ግን ባልንጀራህን እንደራስህ ውደድ ይላል። ለሰው ክብር መስጠት ያስፈልጋል። በሉቃስ ወንጌል ምዕራፍ 10 ቁጥር 29 30 እስከ 37 አንድ ሰው ከኢየሩሳሌም ተነስቶ ወደ ኢያሪኮ ይሄድ ነበር። ከኢየሩሳሌም ወደ ኢያሪኮ ከ25 ኪሎ ሜትር በላይ አዳ ከኢየሩሳሌም ተነስቶ አቁልቁል ወደ ኢያሪኮ ሲሄድ ሽፍቶች ወንበዴዎች አገኙና ደበደቡት፣ ገረፉት። በሞትና በሕይወት መካከል ጥለውት ሄዱ። ያ የኢያሪኮ መንገደኛ ደሙ ፈሷል፣ ሊሞት በሞትና በሕይወት መካከል ይገኛል።
አንድ ካህን አለፈ። ዞር ብሎ ተመለከተና ሊረዳው አልፈለገም፣ ጥሎት ሄደ። አሁንም ሌዋዊው መጣ። ያም ሌዋዊ አየው፣ ተሰብሯል፣ ደሙ ፈሷል፣ አወዳደቁ ከፍቷል። መንገዱን ጥሎት ሄደ፣ ሊረዳው አልፈለገም። አንድ ሳምራዊ መጣ። ያ ሳምራዊ ዝቅ ብሎ ተንበርክኮ ደሙን እያጠረ በበቅሎ ጭኖ ወደ ባለ መድኃኒት ወሰዶ የምትፈልገውን ኪሳራ ሁሉ ማለት የወጣውን ወጭ ሁሉ ባደረከው አድራጎት ያደረከው በረዳው እርዳታ ሁሉ ገንዘብህን እሰጥሃለሁ ብሎ ጥሎት ሄደ። ከእነዚህ ከሦስቱ ለኢያሪኮ መንገደኛ ዘመድ ወዳጅ የሆነው ተቆርቋሪ የሆነው ከሞቱ ጭንቆ መከራ የደረሰለት ማን ነው? ሌዋዊው ወይስ ካህኑ ወይስ ሳምራዊ? ደጉ ሳምራዊ። አፌን በምሳሌ ከፍታለሁ፣ የጥንቱንም ታሪክ እናገራለሁ። በመዝሙር 77 ቁጥር 2 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወንድማችን እንድንወድ ያ ሕግ አዋቂ ባልንጀራዬስ ማን ነው ብሎ በጠየቀው ጊዜ ባልንጀራዬስ ማን ነው? ማንን መውደድ ያለብኝ እያለ ሲጠይቀው ይህን በምሳሌ ነግሮታል። አዎ እንግዲህ ማን ነው ለዚህ ለኢያሪኮ መንገደኛ ወዳጅ የሆነው ወንድም የሆነው ባልንጀራ ሆኗል? ይህ ሳምራዊ ነው አለ። አንተም እንደሱ አድርግ፣ በሕይወት ትኖራለህ። በሕይወት ለመኖር መራራት ነው። በሕይወት ለመኖር ማዘን ነው። በሕይወት ለመኖር ሰውን ማክበር ነው። በሕይወት ለመኖር ለሰው ልጆች አስፈላጊው ነገር በማቴዎስ ምዕራፍ 7 ቁጥር 12 ላደርጉላችሁ የምትፈልጉትን እናንተ ማድረጉት። እኔ መልበስ ከፈለኩ ሰው እንዲለብስ፣ እኔ መብላት ስፈልግ ሰው እንዲበላ፣ ባልፈልግም ሰው እንዲበላ ከኔ ፍላጎት ጋር ማያያዝ ሳይሆን እንዲሁ ሰው እንዲበላ፣ ሰው እንዲጠጣ፣ ሰው እንዲለብስ ለሰው በጎ ነገር ማሰብ ግዴታ ነው። ሳስብ እኮ አራዊቶች እናንተ እባቦች የእፉኝት ልጆች ይላል በማቴዎስ ወንጌል ምዕራፍ 23 ቁጥር 33 ላይ። ቤተልሔም ሕፃን የቆሮንቶስ ባሕታዊ ብዙ ስደተኛ ኢየሱስ ክርስቶስ እናንተ እባቦች የእፉኝት ልጆች ከገሃነም ፍርድ የምታመልጡ ይመስላችኋልን? ከገሃነም ፍርድ ማምለጥ ትችላላችሁ? በዚህ ዓለም ሰርቃችኋል፣ ሰረቅን፣ ገድላችኋል፣ ገደልን፣ አርጋችኋል፣ አረግንም ስትሉ እንደኖራችሁት ከዛ ከገሃነም ፍርድ የምታመልጡ ይመስላችኋል? ሰው የሰው ልጅ በዚህ ዓለም ለጥቂት ነገር ተሳስቶ ትልቅ መዓት ያመጣል። ይህ ስጋው ነገር እኛ እንኳንስ መስረቅ፣ መቅረፍ፣ ማጭበርበር እንኳንስ የሰውን ክብር መቀነስ ቀርቶ እኛ ክብራችን እንዲቀነስ እኛ ብንዋረድን፣ ብንራብ፣ ብንጠማ፣ ብንጨነቅ፣ ብንሰደድ ከስደት ላይ ስደት ቢጨመርብን እስከ ሞት ድረስ የታመንከውን የሕይወት አክሊል ትቀበላለህ ይላል ዮሐንስ ምዕራፍ 2 ቁጥር 10። ውጊያችን ከስጋና ደም ጋር አይደለም፣ የሰውም ጠላት የለንም። ምን እንዴት ይሆን? ያሳፍራል። ሰው ጋር ተለመደ እኮ ከተለመደ ኃጢአት ሁሉ እንደ ጽድቅ ይቆጠራል እንጂ ሰው ጋር ሰውና ሰው ሲጣላ ያሳፍራል። ሰው እኮ ክቡር ነው። ሰውስ ክቡር ነበረ፣ ክብሩን ባለማወቁ እንደ እንስሳ ሆነ። መዝሙር 48 ቁጥር 12 ቁጥር 20 ላይ ይላል። ነቢዩ ዳዊት ከሆነ ላይ ጽፎታል። ሰው በተፈጥሮ ክቡር ነው። እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔር ሰውን ወስዶ በገነት ያስቀመጠው በአፍንጫውም ላይ የሕይወት እስትንፋስ እፍ አለበት። ሰው ሕያው ነፍስ ሆነ ይላል ዘፍጥረት ምዕራፍ 2 ቁጥር 7 ላይ ሰውም ሕያው ነፍስ ሆነ። ይሄ ነው እኮ ይሄ ሰው ነው እኮ ተሳስቶ የሚገኝ እንደ ሌሎ የሚተካተት በጣም ያሳፈራል። ሰውና ማስተዋል ልባችን ተነጠቀ፣ እውነትን ተገፈፍነ፣ ፍቅርን ተቀማል። ልባችን ማሰብ ተሳነው። እንዴት ሰው ይጠለዋል? እንዴት አስለመድ ነው ራሳችን ይቆራስ ነው። እኔ በእኔ አስተሳሰብ ነው በእግዚአብሔር መቅ ተፈጥሮ በተለቀለ ሕግን በማክበር
ምድርን ዓለምን ለትውልድ አስረክበን ማለት እንጂ መተካተክ በወንጌል አሳልፎ መስጠት አንበላም አንጠጣም ጳውሎስን ካልገደልን አንበላም። የብዙዎች ጾም ይመስላል። የብዙዎች ጾም ብዙዎች ሲጾሙ እንደዚህ ነው። ጾማቸው ለተንኮል ጾማቸው በጾም ጊዜ ተሰብስበው ያኛውን ለማዋረድ፣ ያን ለማሳደድ፣ ያን ለመደብደብ፣ ያን ለመቀማት፣ ያን ለመዝረፍ፣ ያን ከስራው ለማባረር፣ ያን ለማፈናቀል፣ ያን ከቤቱ ቤቱን ለማፍረስ፣ ልጆቹን ለመበተን የብዙዎች ጾም አንበላም አንጠጣም ጳውሎስን ካልገደልን ያንን መንፈሳዊ ጀግና እንደ ልቤ ምርጥቃ ስሜን የሚሸከም በነገሥታትና በመኳንንት ፊት የሚመሰክርልኝ ስለኔ መከራ የሚቀበል የተባለ የሐዋርያት ሥራ ምዕራፍ ቁጥር 14 እና 15 ለጳውሎስ ነው የተነገረ። ምርጥቃ ከዕቃ ይልቅ ዕቃ የተመረጠ ስለኔ መከራ የሚቀበል ዘራው ለሆዱ አይደለም። እንደ ኤሳው እኔ ችግርና ምን ናት እኔ ልሞት ነኝ እንጀራ ልብላና ልሙት ሳልሞት ውሎ ማደራ ውሎ መግባታቸው ቅዱስ ጳውሎስ እንዲህ አይደለም። ዕብራዊ ነን ይላሉ ይላል። እኔ ዕብራዊ የእስራኤል ልጆች ነን ይላሉ። እኔም እስራኤላዊ ነኝ። የአብርሃም ልጅ ነን ይላሉ አለ ቅዱስ ጳውሎስ። ጦምና ጣፋጭ አለበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ቅዱስ ጳውሎስ የአብርሃም ልጆች ነን ይላሉ። እኔም የአብርሃም ልጅ ነኝ። የክርስቶስ አገልጋይ ነን ይላሉ። እንደው ሰው ላለሁ እኔ እበልጣለሁ። አብዝቼ በመገረፍ የሆነውን ነው። ስለዚህ አብዝቼ ተገረፍኩ አለ ቅዱስ ጳውሎስ። በመታሰር እያለ እንዳዘረዝር ጊዜ አለብኛል። በድንጋይ ወገሩኝ፣ በበትር መቱኝ። 3 ጊዜ አይሁድ ቁጥሩን እየቀያየሩ 40 ጊዜ 3 ጊዜ በመቆጠር 40 3 ጊዜ ገረፉኝ ተባለ። ይህን ነው እንግዲህ የቅዱስ ጳውሎስ መርከቤ በባህር ላይ 3 ቀን ነበረች። እንደዚሁ በሞትና በሕይወት መካከል ከባህሩ ጠልቀን ነበር። በረሃብ እንደፈለጉ ሰዓት እያሉ መብላት የለምና የሐዋርያት ጉዞ ቁጭ ብለው የሚመገቡበት ሰዓት ስለሌለ ይላል ጌታችን ኢየሱስ ክርስቶስ መድኃኒዓለም ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 6 ቁጥር 31 ላይ ዞር ብሎ ተመልክቶ አገልግሎት በዛባቸው። ዕውራን ይፈወሳሉ፣ ሙታን ይነሳሉ፣ በአልጋ የመጣው አልጋውን ይሸከማል፣ ሲመራ የነበረው እያየ አንካሳና ሽባ የነበረው እንደንቦሳ ይዘላል። ያ በምድረ በዳም ሲሄዱ ምድረ በዳው፣ ከተማም ሲሄዱ ከተማ፣ ገጠርም ሲሄዱ ገጠር፣ በገበያ ሕዝብ ይከተለው ነበር ጌታ። ዞር ብሎ አይቶ ደቀ መዛሙርቱ ሐዋርያት የሚመገቡበት ሰዓት የለ፣ የሚያርፉበት ሰዓት የለ። የዓለም ብልጥ ነው። ያው ሆነም አልሆነም በሰዓት ነው የሚጠቀም። ሰዓት አይቶ ይቀመጣል፣ ስራውን ሰርቶ እንደገና ደግሞ ምግብ ይመገባል። አሁን ተመልሶ ወደ ስራ ይገባል። በሰዓት ነው። እኛ ምንም ሰዓት አናውቅም። ሌትም ስራ ነው፣ ቀንም ስራ ነው። እኛ የምናውቀው እኛ ምንም ሰዓት ለስራችን ጊዜ አልሰጠው። ዋናው ስራ ነው። ሌትስ ምን አለ ብሰራ፣ ቀንስ ምን አለ? ዋናው ስራውን ማሸነፍ አለብን። እንግዲህ ቀን እየቀጠሩ ስራውን ማስረዘም የለብኝም። ሐዋርያው ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 18 ቁጥር 1 እና 2 ስራቸው ድንኳን መስፋት ነበርና ከነሱ ጋር እንደዚህ አብሮ ድንኳን ይሰፋ ነበር። ሌሊት ድንኳን እየሰፋ ቀን ደግሞ ወንጌል እየሰበከ ይላል። እኔ ከእናንተ ብራችሁን አልፈለኩም አለ። እኔ እናንተን ወርቃችሁን አልፈለኩም። እኔ ከእናንተ አልከበድኩም፣ እንጀራም ዳቦም አብሉኝ አላልኩም ማለት ነው። እጅ እኔንና ከኔ ጋር ያሉትን ትመገባቸዋለች። ሌሊት ድንኳን እንሰፋለን፣ ቀን ወንጌል እናስተምራለን፣ ድውያንን እንፈውሳለን። የተሟላ አገልግሎት አርፎ ደስ ብሎ ማደር የለምና እየቃተቱ ነው ወደ ጽዮን ተራራ መገስገስ። እንዴ ይህን የተጻፈና አሁን እያሻሻልነው ምለት የስጋው ነገር እየጸደቀለት እየተስማማ ጥሩ ነው። እንግዲህ ነገር ግን እርስ በርስ መጣላታችን መቼም አይበጅም እንጂ ያ ለፈለጉ ሰዎች ነው።
የፈለጉ ሰዎች አሁንም እንደ በጎች በተኩሎች የሚል ስለተጻፈ መከራ መቀበል ክርስቶስ ኢየሱስ ክርስቶስ እነሆ መከራ ሊቀበል ይገባዋል አለ በማቴዎስ ምዕራፍ 16 ቁጥር 21 መከራ ይቀበላል። በሦስተኛው ቀን ከሙታን ተለይቶ ይነሳል ተብሎ ተጽፏል። መከራ መቀበል ያው ላመኑበትና በዚህ ስራ ለተመደቡ ነው እግዚአብሔር ለመረጣቸው እንጂ ተሰቃዩም አይልም። ጌታ ማሪ ነው። እኛን አደላሎ በኤደን ገነት እኮ እግዚአብሔር ሰውን ወስዶ ይጠብቃትና ያበጃት ዘንድ በኤደን ገነት አስቀመጠው ማለት ያበጃት ይጠብቃል። ስለዚህ ለመከራ ተጠረነ መከራን ያመጣነው በኃጢአታችን ነው። የኃጢአት ደመወዝ ሞት ነው ይላል ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደመወዝ ሞት ነው። ጽንሰ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። ስለዚህ ኃጢአት ደመወዝ ሞት ነው። ኃጢአት ከሰራን መሞታችን ነው። ቅምጥሊቱ ግን በሕይወቷ ሳለች የሞተች ማለት ናት ይላል በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 6 ላይ ቅምጥሊቱ ወንድም ቅምጥሎች ግን በሕይወታቸው ሳሉ የሞቱ ናቸው፣ ሙተዋል። እንደሚባል በሕይወታቸው ሳሉ የሲኦል ሰው ክፉ ሰው ከሞተው ሲወለው እነሱ በሕይወት ሳሉ ሐዋርያው ቅዱስ ጳውሎስ ለቅምጥሎች እግዚአብሔርን ለዘነጉ እግዚአብሔርን ለማይፈሩ ሕግን ለማይፈጽሙት ትእዛዝን ለማያከብሩት በሰው ለሚጨክኑ በሰው ትከሻ ለሚቀማጠሉት ቅምጥሎች እንደዚህ ይላቸዋልና ቅዱስ ጳውሎስ እየሰራ በስራዬ ነው ማለት ከሚቀበሉ ይልቅ የሚሰጥ የተመሰገነ ነው የሚል ተጽፏል። ስለዚህ እኔንና ከኔ ጋር ያሉትን እጄ ትረዳቸዋለች እንጂ ከማንም እንጀራ ስጠኝ ዳቦ ስጠኝ ሳንቲም አልጠየቅኩም እያለ እንግዲህ ወደ ዋናው ርዕሳችን ላይበሉና ላይጠጡ ተስማሙ። የሐዋርያት ሥራ ምዕራፍ 23 ቁጥር 12 ለምንድን ነው የሚስማሙት? ጳውሎስን መግደል አለበት ምን አደረገ? ትናንትና ቤተክርስቲያን ሲያፈርስ፣ ክርስቲያኖችን ሲያሳድድ፣ ክርስቲያኖችን ሲያስጨንቅ እስጢፋኖስ በተያዘ ጊዜ የገዳዮችን ሲጠብቅ ነበር። የሐዋርያት ሥራ ምዕራፍ 7 ከቁጥር 55-56 ላይ የገዳዮችን ልብስ ሲጠብቅ ነበር። የሐዋርያት ሥራ ምዕራፍ 8 ቁጥር 1-2-3 ላይ የሐዋርያት ሥራ ምዕራፍ 9 ቁጥር 1 ላይ በኢየሩሳሌም ከሚኖሩ ሊቃነ ካህናት ሕጋዊ ማኅተም ለመቀበል በደማስቆ የሚኖሩትን ሰዎች ለመግደል ይላል፣ ለመደብደብ፣ ለመጎተት በአደባባይ እየጎተቱ ወደ ወህኒ ለመክተት ወደ ኢየሩሳሌም ለመላክ ማኅተም ጠይቆ ማኅተም ተቀብሎ እንዲህ አይነት ክብር ያለው የጠየቀው ሁሉ የሚመለስለት የተናገረው ሁሉ የሚሰማ ነበር። ችግሩ የተፈጠረው ምንድን ነው? እውነተኛዋን ሕግ እግዚአብሔር አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት ኤፌሶን ምዕራፍ 4 ቁጥር 5 ላይ እንዲህ እያለ ሲያስተምር እንዲህ እያለ ሲሰብክ ሲያስተምር በልብሱ ዘርፍ ድውያንን ሲፈውስ ቅዱስ ጳውሎስ በሕይወቱ በአገልግሎቱ ብዙ ታምራት ይሰራ ነበር። ከሚሰራው ጋር ከቅዱስ ጳውሎስ አንዲት የልብሱን ራፍ የልብሱን ከሚለብሰው ልብስ ከሰውነቱ ጨርቅ ትንሽ ቁራጭ ብጣሽ የወሰደ ሰው የቅዱስ ከማንኛውም በሽታ ይፈወስ ነበር። እንደዚህ የተሰጣቸው እና የእንድተን ነው እናቆ ይህን ትቶ መናፍስት መጥራት፣ ይህን ትቶ እርስ በርስ መነካከስ፣ ይህን የመሰለ በረከት በስጋም በነፍስም በምድርም በሰማይም በሰውም በእግዚአብሔር እንዲህ አይነቱ ጸጋ ትቶ ያለመዳረስ ለሐዋርያት የተሰጣቸው ክብር፣ ለደጋጎች የተሰጣቸው ክብር ይሄ ነው። አምላካችን ሁሉን የሚችል አምላክ የእስራኤል ቅዱስ እርሱን አምነው ከሞቀ ቤታቸው ከሰፊ ሀብታቸው የወጡትን ሐዋርያትን ዝም ብሎ አልተዋቸውም፣ ዝም ብሎ አልጣላቸውም። እንዲህ አይነት ምድራዊና ሰማያዊ ክብር ተሰጣቸው። በልብሱ ዘርፍ ይፈውስ ነበር። እንግዲህ ጳውሎስ እጁን ይጫን አይደለም፣ በቃሉ ይናገር አይደለም፣ በመጥመቅ ሌላ አይደለም። ሐዋርያው ቅዱስ ጳውሎስ በልብሱ ዘርፍ ነው የሚፈውሳቸው። አጋንንትን አንተ ክፉ መንፈስ ከዚህ ሰው ውጣ የሚለየው በቃሉ። ስለዚህ ወገኖች አሁን ጳውሎስን ካልገደልን አንበላም አንጠጣም።
ለይነት የጾም አዋጅ እኛ የምንጾመው ጾም ፍቅር ነው። ይዤ ወደ እግዚአብሔር ፊት ልቅረብና በልዑል አምላክ ፊት ልስገድ ይላል ሚክያስ ምዕራፍ 6 ቁጥር 6 ላይ። ይዤ ወደ እግዚአብሔር ፊት ልቅረብ ምንድን ነው የሚይዘው? በልዑል አምላክ ፊት ልስገድ ልንበርከክ አለ ሚክያስ ምዕራፍ 6 ቁጥር 6 እንዲህ ይላል። የአንድ ዓመቱን ጥጃ አንድ ዓመትን ወስድ የአንድ ዓመቱን ጥጃ ይዤ ወይም ደግሞ በሺህ አውራ በጎች እግዚአብሔር በሺህ አውራ በጎች እንዲሁም የዘይት ፈሳሾች ይደሰታልን? አሁን የሺህ አውራ በጎች ይዤ ብቀርብ እግዚአብሔር በዚህ ይደሰታል ወይ? እልፍ የዘይት ፈሳሾች ይዤ ብቀርብ በዚህ እግዚአብሔር ደስ ይለዋል ወይ? ምን ይዤ ነው እግዚአብሔር ማስደሰት ያለብኝ ብለህ ጠይቀው። እንደ መተካከሉ ጥቅም የለውም። እኔ የሚሰማን ባይኖር መጮሄ ናቸው ነውር ነው ሰውን ስመጣለ ያሁን ደግሞ በአዋጅ ያሁን ደግሞ ህጋዊ ሆኖ ያሁን ደግሞ ታምኖበት ያሁን ደግሞ እንደ ጽድቅ ተቆጥሮ ያሁን ደግሞ እንዲያው እግሩን ዘርግቶ እየተወያየ በለው ያዘው ልቀቀው። መንፈሳዊነታችን ምንድን ነው? ልዩነታችን የእኛ መንፈሳዊነት የእኛ እግዚአብሔርን የምናመልከው እንዴት ነው? አልተላለፍንም እንዴ? መስመር አልሳተ በወንድማችን ላይ ይመከር ያላገባብ አገባቡ ከሆነ ያላገባብ በከንቱ ጠሉኝ ተብሎ በሕጋቸው ተጽፏል። በዮሐንስ ምዕራፍ 15 ቁጥር 22 ላይ በከንቱ ጠሉኝ ይላል። እና ወገኖቼ በከንቱ የጠሉኝ ጠላቶቼ ከጠጉሬ በላይ በዙ ይላል መዝሙር 68 ቁጥር 234 ላይ መዝሙር 108 ቁጥር 234 ላይ በከንቱ የጠሉኝ ሳልጠላቸው የጠሉኝ በጉያ ረኩላቸው የጠሉኝ እያበላኋቸው እንጀራዬን የበላ ተረከዙን አነሳ መዝሙር 40 ቁጥር 9 ላይ በዮሐንስ ወንጌል ምዕራፍ 13 ቁጥር 18 ላይ እንጀራዬን የበላ ተረከዙን አነሳ ብሎ ተጽፏል። እየበሉ መካን በልቶ ካጅ አድጎ ሀጅ የወዳጅ ጠላት የዘመድ ምቀኛ እንደዚህ ነው ወገኖችና፣ ኧረ እንደዚህ ነው። ኧረ እባካችሁ እንቃረን። ምን ወደ እግዚአብሔር ፊት ልቅረብና በልዑል አምላክ ፊት ልንበርከክ ልስገድለት። እግዚአብሔር በሺህ አውራ በጎች ይደሰታልን? እግዚአብሔር በእልፍ የዘይት ፈሳሾች ደስ ይለዋልን? የሁሉ ነው ወይ ስለ በደሌ ወይ ሰሙን አቦቱን ከዛም አልፎ ደግሞ ልጅ ነው የወለድኩት ይላል። እዚህ ወደ እግዚአብሔር ልቅረብና ሰው ሆይ እግዚአብሔር እንዲህ ይላል። እግዚአብሔር ከአንተ የሚፈልገው ትህትናን ነው፣ ትዕግስትን ነው። ይህ ሁሉ ቢደረደር በባህሩም በየብሱም የፈጠረው ፍጥረት ሁሉ የእሱ ነው። የእሱን ለእሱ ከመስጠት ይልቅ እኛ ለእሱ መስጠት ያለብን ፍቅርን፣ እኛ ለእሱ መስጠት ያለብን ይህን ጾም በትህትና በመታቀብ በይቅርታ መጾም እንደገና ይታሰባል። አሁን ግን በጾሙ ደግሞ ያስባሉ። ሌላ ያንን ልጨምርበት፣ ልበለው፣ ላሳደው፣ ልፈንቅለው፣ ልጣለው፣ ላዋርደው፣ ልዝረፈው፣ ልግፈፈው፣ ላስቀይመው፣ ላስጨንቀው፣ መብቱን ልክፈፈው፣ ክብሩን ልቀንሰው፣ ማናባቱ ይደርስለታል። ነው የታመነ ያጋር ተለመደ። እንዲህ በዚህ አይነት መስመር የሚሄዱ ሰዎች ሁሉ ወንድሜ ሆይ ጥሩ አላበጀህም መባል እንዲጠሉ አልፈልግም። ነገር ወንድሜ ሆይ ተብሎ መመከር ሲገባቸው ህጋዊ ሆነ፣ ኃጢአት ጽድቅ ሆነ። ኃጢአት ጽድቅ ነው። እንደውም እኮ እንሰማለን በአባቶች እንዲሁም ሰው ኃጢአት ሲሰራ ይወቀሳል። ከእናንተ ሽማግሌ የሚሆን ከመካከላቸው አንድ ሰው የለምን ይላል። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 5 ላይ እናንተ ሽማግሌ የለም የተጣላ የሚያስታርቅ፣ የተጠማ የሚያስመልስ፣ የፈረሰ ድንበር የሚያስተካክል፣ ያዘነ የተከሰ የተበደለ ዘር የሚዘራ ቤት የሚሰራ ባል የሌላትን ያዘነችው ቋሚ ቀባሪ የሌላቸው ሽማግሌ፣ አሳዳጊ የሌላቸው ህፃናት ሲብላሉ፣ የሰራተኛ ደሞዝ ሲቀማ፣
ቤት እንዳይቃጠል ክምር ንጹህ እንዳይፈስ ገንዘብ እንዳይዘር ብረት እንዳይከፈል እናንተ ለሰላም የቆመ ሽማግሌ የለምን? ሽማግሌ አስተዋይ ሽማግሌ ልበሰት ሽማግሌ ጥቅሙን የተወ ለእኔ የማይል ሽማግሌ ህዝቡን እንደራሱ የሚኖር ሽማግሌ ለመንጋው የሚቆረቆር ሽማግሌ ለመንጋው የሚያስብ ሽማግሌ ለመንጋው መልካም ምሳሌ ሆኖ ይላልና አንደኛ ጴጥሮስ ምዕራፍ 5 ከቁጥር 2 እና 3 ላይ ነው። ቁጥር 1 ብሎ ነው የሚጀምረው ቅዱስ ጴጥሮስ እኔ ሽማግሌ እያለ ነው የጀመረውና በሽማግሌዎች መካከል እያለ ሽማግሌዎች እኔ ሽማግሌው በሽማግሌዎች መካከል የጌታዬን መከራ የምቀበል በመከራም ክብሩን ለመቀበል የተዘጋጀው ክብሩን ለመውረስ የተዘጋጀው እያለ እነሆ ለመንጋው መልካም ምሳሌ ሆኑ። መንጋውን ረብጥቅም በመፈለግ አታስጨንቁት። ረብጥቅ ጉቦ መማለጃ በመፈለግ መንጋውን አታስጨንቁት። ለመንጋው መልካም ምሳሌ ሁኑ። ለመንጋው መልካም ምሳሌ ሁኑ ነው ያለ። የአንዱን ዓመት ወይፈን ይዤ ልቅረብና አለ ሚክያስ እሳ እመመየውን እግዚአብሔር ፊት ልቅረብና ልንበርከክ አለ። በሻለ እንደገና በጎችን ሁሉንም ዘረዘረ። የለም ሰው እግዚአብሔር ይላል። እግዚአብሔር ካንተ የሚፈልገው ትህትናን ነው፣ ፍቅርን ነው፣ የዋህነትን ነው፣ ግርነትን ነው። የመንፈስ ፍሬ ፍቅር፣ ሰላም፣ ደስታ፣ ትህትና፣ ትዕግስት፣ የዋህነት፣ ግርነት፣ ራስን መግዛት እግዚአብሔር ከኛ የሚፈልገው ነው። ሌላ ሁሉ ተፈነ እንዴ የሱም በሱ መስጠት ማስተዋል ሁሉም የሰጠ አካሌን ሁሉ ከእናቴ ማህፀን ወር ከ5 ቀን እንዲያ ከወጥቼ ደግሞ እያለቀሱ ተወልጄ ልጅ የበቃው እሱ ነው እንጂ ሁለንተን ከኛ የሚፈልገው ትህትና ነው። አይ እንዴት ደስ ይላል! ወላጆች አሁን ልጆቻቸው ፍቅር ሲሆኑ አቤት ያለው ደስታ! እኔም እኮ ሰው ተገኝቼ የገዳም አስተዳዳሪ ሆኜ መነኮሳቶች እንደሚተካተኩ ከሆነ አይረስ ምነው ባልተፈጠርኩ ውሰደኝ ግደለኝ ይበቃኛል። ፍቅር ሲሆን ደግሞ ያለ ደስታ አብረን ስንጓዝ፣ አብረን ስንሰራ፣ አብረን ስንዘምር፣ አብረን ስናገለግል፣ አብረን ህዝቡን ስናገለግል እግዚአብሔር ስናመሰግን እድሜ ለእድሜ ያስለምናል። ፍቅር ካለ ምን ህጀስ ምን አለ? እነዚህም ደግሞ እዚያው መጽሐፉ ላይ ያስቀምጥላቸዋል። ፊልጵስዩስ ምዕራፍ 1 ከቁጥር 20 ላይ በእነዚህ በሁለቱ ነገሮች እጨነቃለሁ፣ በሁለቱ ነገሮች መወሰንም አልቻልኩም ይላል ቅዱስ ጳውሎስ። እነዚህም ሁለቱ ነገሮች መወሰን አልቻልኩም፣ ወስኜ አንዱን መምረጥ አልቻልኩም እያለ ቅዱስ ጳውሎስ ብሎ ከእናንተ ጋር በረከትን ከእናንተ ጋር ትሩፋት ከእናንተ ጋር መልካም ስራ እሰራለሁ አለ። ድውያን ይፈወሳሉ፣ ሙታን ይነሳሉ፣ ያዘኑት፣ የተከዙት፣ የተጨነቁት ይረጋጋሉ፣ ይመከራሉ፣ ይድናሉ፣ ይፈወሳሉ፣ ይጽናናሉ። በመኖሬ በዚህ አደረ ለእናንተ መኖሬ መልካም ነው። ለእናንተ መኖሬ ከእናንተ ጋር እናንተ ከእኔ ጋር መስራታችሁ ውበት አለው፣ ኃይል አለው፣ ክብር አለው ይላል። ነገር ግን ሞት አለ ከጌታዬ ጋር ደግሞ በማይጠልቅ ፀሐይ በማይጠፋ መብራት ዘወትር በቅዱሳን ላይ የሚያበራ አዲስ ሰማይና አዲስ ምድር አየሁ ይላል። የነበረው አልፏልና እያለ ቅዱስ ጳውሎስ ያንንም ናፈቀ። ደግሞ መለየትም ጨነቀ። በእውነት አሁን መለየት ይጨንቃል። አሁን እኔ ከዚህ ህዝብ አሁን ከሚማረው ህዝብ እንደ እኮ በወሬ አይደለም። እኔ አንዳንድ ሰው እኮ በወሬ ለመደነቅ በወሬ ለመወደድ መከረውን ያጠረው ወይች ምንም የለም። እንደ በወሬ ልቅ ልብን መስጠት ነው ለእግዚአብሔር፣ ልብን ማስረከብ ነው ለእግዚአብሔር። እኔ በራሴ ጥበብ ልወለድ፣ በራሴ ጥበብ ልመሰገን፣ በራሴ ጥበብ ይህማ በጉልበት አይወድም። በጉልበት እንደሚሰረቀው፣ በጉልበት እንደሚቀማው፣ በጉልበት በማታለል በመሸንገል እንደሚኖር አይሆን። የእግዚአብሔርን ስራ እንደ ሐናንያና እንደ ሰፊያ ያለ የሐዋርያት ሥራ ምዕራፍ 5 የለም። እኛ የምንፈልገው በተግባር ነው። በተግባር ጸሐፍትና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ የሚያስተምራሉ። የሚያስተምሯቸውን ሁሉ ፈጽሙት፣ የሚያስተምሯቸውን ሁሉ አድርጉት። እያስተማሩ አይፈጽሙትምና እንደነሱ አትሁኑ።
በሰው ላይ ተብትበው ይጭኑታል። በሰው ትከሻ ላይ ይጭናሉ። በሰው ትከሻ ላይ ያስቀምጡታል። በጣታቸው ግን መንካት አይፈልጉም። ማቴዎስ ምዕራፍ 23 ከቁጥር 1 እስከ 7 ድረስ ያልዘልቀው እንደዚህ ነውና ያስተምራሉ። አስተምረው ግን አያደርጉትም። በተግባር ነው። ጥሩ መምህር እኮ ያስተማረውን በተግባር ያሳያል። ጥሩ መምህር በዘመናዊ ትምህርት ቢሆን ያስተምራል፣ በተግባር ያሳያል። ያ ትምህርቱ ጭንቅላት ተቀርጾ ይቀራል። ያ ተናግሮ ራሱ በ4 ሰዓት በ3 ሰዓት ሆቴል ወይም ያልሆነ ቦታ አሁን ሲሰድብ፣ ያንን ሲያጓርድ፣ ያንን ሲከስ ምን ነው ታዲያ? ምን ነው? እና ይህን ይመስላል እንግዲህ ወገኖቼ። አሁን ዛሬ ስለ ጾም ምን የምንማማር አንድ ብለን ጀምረናል። በፍቅር እንጾመዋለን። በፍቅር እንጾመው። እንጣላለን ማለት የማይቀበሉ ሰዎች አሉ። እንዲሁም ዛሬ ኢሳይያስ 26 ቁጥር 9 ላይ ኃጢአተኛ የእግዚአብሔርን ክብር እንዳያይ ያሸሸዋል አለ። አብሮ ቢቆምም እንኳን ጆሮውን ነው የሚደፍነው፣ አይሰማም፣ መስማት አይፈልግም። አለዛ አሰመቸው ደግሞ ተነስቶ ነው የሚሄድ። ኃጢአተኛ የእግዚአብሔርን ቃል የእግዚአብሔርን ቸርነት የእሱን ቃል መስማት አይፈልግም። ኃጢአተኛ ላልፈጽመው ከብቱ ይፈረድብኛል። ስላልሰማማ ከፍርድ ነጻ ሊሆን አልሰማሁም ብሎ ሊመልስ አይበልጡም። ይሁዳም አላመለጠ። ይሁዳም ሙቼ ወደ ሲኦል ገብቼ እወጣለሁ ሲል ነው 40 ቀን ሲማቅቅ የኖረ አንጀቱ ተዘርግቶ 40 እነሆ ንጹሕ ደም አሳልፌ ሰጥቼሃለሁ አለ። ከሊቃነ ካህናት ቀረበና 30 ብር በተነና እኛስ ምን አግብቶን አሉ። እነሱ ለእንግዶች መቃብር የሚሆን ቦታ ገዙበት። ያም ቦታ የደም ቦታ ተባለ። የደም ቦታ ተባለ። ያ ቦታ ነው እና ይህ ሁሉ ይሁዳን እንደዚህ ነበር የፈጠረው ማለት። ነገር ግን እንደኛ መላ አይደለም። ዋናው መስመሩን ጠብቀን ለመኖር ያብቃን። ያስተማረን፣ የመከረን፣ የገሰጸን አምላክ የተመሰገነ ይሁን።